በኦሮሚያ ክልል በአርሲ ዞን ከፍተኛ የሆነ የምዕመናን ግድያ አለ ሲሉ የሀገረ ስብከት አመራሮች ይፋ አድርጓል። ከጥቅምት 13 ጀምሮ ሌሊት ላይ ነው ይሄ ግድያ የተከሰተው ነው ያሉት ሀገረ ስብከት አመራሮች። ከዚህ ጋር ተያይዞ በዛ አካባቢ ከፍተኛ የሆነ ግድያ እንዳለ ይፋ አድርጓል። 14 ሰዎች ህይወታቸው አልፏል። እነዚህም ሟቾችም ህይወታቸው ያለፉ ምዕመናን ማለት ነው ሎሚ ሰቃ ቅዱስ ጊዮርጊስ ቤተክርስቲያን እንደተቀበሩም ይፋ አድርጓል። በጀጁ እና ሸርካ ወረዳ ከፍተኛ የሆነ ስጋት አለ አሁንም ሲሉ ገልጿል። እንደዚሁም ከትናንትና ጥቅምት 19ና 18 ወደ 5 የሚጠጉ ምዕመናን መገደላቸውንም ይፋ አድርጓል። ከ14ቱ በተጨማሪ ማለት ነው። የዞን አመራሮችም ጥያቄ ቀርቦላቸው ነበር ይሄ ነገር እንዲያስቆሙ፣ ነገር ግን እስካሁን ምላሽ አልሰጡም ሲሉ ነው የገለጹት። ጥቃቱ የሚፈጸመው በአብዛኛው ሌሊት 5 ሰዓት እንደሆነም ነው ይፋ የተደረገው። እንግዲህ እዛ አካባቢ የሚኖሩ ምዕመናን ራሳቸውን ይጠብቁ፣ የማይሆን ከሆነም እንግዲህ ሀገረ ስብከቱ ወደ ጠቅላይ ቤተ ክህነትም ይፋ እንዲያደርግና ደግሞ ሌሎቻችሁም የመረጃ ሼር ማድረግ ድምጽ እንደሆናቸው ላለ